አንዲት ሴት በአለ አቅሷ መስጊድ ቅጥር ግቢ ውስጥ እየሰገደች ነበር። በዛ ቅጽበት ግን የእስራኤል ወታደሮች አደገኛ ውሻ እንዲነክሳት ላኩባት። ነገር ግን ቀጥሎ የተፈጠረው ነገር ማንም ሰው ሊሆን ይችላል ብሎ ያልገመተው ተአምር ነበር። ሱብሃንአላህ። የእስራኤል ወታደሮች እምነት እንዴት ሁሉንም ነገር ሊቀይር እንደሚችል ፊት ለፊታቸው ተመለከቱ። የሴትየዋ አጸፋዊ ምላሽ በራሱ በሚሊዮኖች የሚቆጠሩ ሰዎችን አስደንቋል። ቻናሉን ሰብስክራይብ አድርጉ፣ ቪዲዮውንም ላይክ አድርጉ። ምን ያህል ኩሩ ሙስሊሞች ይህንን ቪዲዮ እንደሚመለከቱ እኛም እንይ። በኢየሩሳሌም ልብ ውስጥ በጥንታዊ መተላለፊያዎቿና ባረጁ ድንጋዮቿ መሃል ስፍር ቁጥር የሌላቸው ታሪኮችና የታሪክ ስብርባሪዎች ተፈጽመዋል። አንዳንዶቹ ታሪኮች በሜንስትሪም ሚዲያዎች ላይ የሚገኙ አይደሉም፣ ስለሆነም ተደብቀው ቀርተዋል። ነገር ግን ዛሬ እኛ ለእናንተ የምናቀርብላችሁ ታሪክ እጃችሁን በአፋችሁ ላይ የሚያስጭን ታሪክ ነው። እንቀጥል። በኢየሩሳሌም ከተፈጸሙ እጅግ የሚያስደንቁ ታሪኮች መሃል አንዱ የአሚና ታሪክ ነው። አሚና ፈጣሪዋን የምትገዛ ጌታዋን የምትፈራ ሴት ናት። ልቧም ለአላህ አቅሷ መስጊድ ባለው ጥልቅ ፍቅር የተሞላ ነው። አንድ ቀንም በዚህ በተቀደሰ ስፍራ ላይ ተገኝታ ስግደቷን እንደምታደርግ ትናፍቅ ነበር። ነገር ግን በወራሪ ኃይሎች ስፍራው በመያዙ የተነሳ ይህ ህልሟ ሊደረስበት ወይም ሊሳካ ከማይችል ሁኔታ ላይ ደርሶ ነበር። በተለይ ሴቶች በተለያዩ ምክንያቶችና ሰበቦች ወደ ቅጥር ግቢው እንዳይገቡ ይከለከሉ በነበረበት ስፍራ ከዛም በአንድ ተአምራዊ ጠዋት የአላህ እዝነት ከሰማይ በዘነበበት ዕለት ጎህ ከመቅደዱና የፈጅር ስግደት ከመደረጉ በፊት አሚና ከእንቅልፏ ነቃች፣ ውዱእ አደረገች። ከዛም ወደ አል አቅሷ መስጊድ ሄደች። ሰማዩ እንደጨለመ ነው። ቀዝቃዛው ነፋስም ፊቷን እየዳበሳት ቢሆንም ልቧ ግን በኢማን ወይም በእምነት ሙቀት እየነደደ ነው። የመስጊዱ መግቢያ በር ጋር ስትደርስ ወራሪዎቹ ወታደሮች እንደ ሁልጊዜው በዛ ቆመው ነበር። ሴቶች እንዳይገቡ እንደ ከዚህ ቀደሙ እየተከላከሉ ነበር። አሚና ረጋ ብላ ከወታደሮቹ መሃል አንዱን በትህትና ለመነችው። እባክህን እንድሰግድ ትንሽ ጊዜ ፍቀድልኝ ስትል እያለቀሰች ተማጸነችው። ነገር ግን ወታደሩ በንቄት አይኖች እያያት ጭካኔ በታከለበት ድምፅ አይሆንም፣ ወደ ቤትሽ ሂጂ ሲል መለሰላት። ቢሆንም አሚና ተስፋ አልቆረጠችም። አልአቅሷ ሰፊ መሆኑን ታውቃለች። ምናልባትም ወደ አንዱ ጥግ ብትሄድ ከወታደሮቹ ተከታታይ አይኖች ልታመልጥ እንደምትችል አሰበች። ድምጿን አጥፍታ ሾልካ አለፈችና የመስጊዱ ምስራቃዊ ክፍል ጋር ደረሰች። እዛም ስትደርስ ቆመችና ለመስገድ ተዘጋጀች። መላእክቶች ዙሪያዋን የከበቧት አይነት ስሜት ነበረው ትላለች። በተክቢር እጇን አነሳች። ስግደቷንም ጥልቅ በሆነ ስሜትና ትህትና ማድረግ ጀመረች። ሙሉ ዓለም ጸጥ ያለ ይመስል ነበር። ነገር ግን ዙሪያዋ ደህንነቱ ሙሉ በሙሉ የተጠበቀ አልነበረም። በድንገት አንድ ወጣት የእስራኤል ወታደር ከምሰሶ ኋላ በቁጣ መስገድ የተከለከለ ነው አላልኩሽም ሲል ጮኸባት። ከዛም በወኪ ቶኪው ወይም በእጅ ሬዲዮ እንዲህ ሲል ሪፖርት አደረገ። በምስራቁ ምሰሶ አጠገብ የምትሰግድ አንዲት ሴት አለች፣ ሁላችሁም በቶሎ ወደዚህ ነው አለ። በደቂቃ ውስጥ በርካታ ወታደሮች መጡ። በአሚና ላይ አፌዙባት። አንዱም እንዲህ አላት፣ ትዕዛዝን አለመከተል፣ ትዕዛዝን መጣስ ምን አይነት ነገር እንደሚያስከትል ታያለሽ። ሌላኛው ኮማንደሩን አየና የቤልጂየም ውሾችን እንልቀቅበት፣ እንደዚህ ካደረግን ለሌሎቹም ትምህርት ይሆናል አለ። የሰለጠኑት ውሾች መጡ። አደገኛ፣ ኃይለኛ፣ ቁጡ፣ ለጠብ የሰለጠኑ በእጅጉ ኃይለኛ ውሾች፣ አይናቸው እንደ እሳት የሚንቀለቀል፣ ጥርሳቸው አሚናን ቀዳደው ለመጣል የተዘጋጁና የተሳሉ። ኮማንደሩ እጆቹን አነሳና አጥቋት ሲል አዘዛቸው። በዛ ቅጽበት አሚና ስግደቷን ጨርሳ ነበር። ነገር ግን አልሸሸችም። ይልቁንም አይኖቿን ጨፍና እጆቿን ወደ ሰማይ አንስታ ጸለየች። ኦ አላህ፣ አንተን ብቻ ነው የማምነው። አንተው ብቻ ነህ ጠባቂ። በአንተው እርዳታ ታገላለሁ፣ በስምህ ቆማለሁ፣ አትተወኝ ስትል ጸለየች። ከዛም ተአምር ተፈጠረ። ካፍታ በፊት በቁጣ ሲጮሁ የነበሩት ውሾች ድንገት ጮታቸውን አቆሙ። ወደፊትም መንቀሳቀስ አቆሙ። ይልቁንም ጸጥ ብለው ተቀመጡ። ከዛም አንድ አስደናቂ ነገር ታየ። ውሾቹ ወደ ላይ ቀና ብለው ወደ ሰማዩ ተመለከቱ። ማንም ሰው መስማት ያልቻለውን ነገር እንደሰሙ ሁሉ። ከዛም እንግዳ የሆነ ባህሪ ማሳየት ጀመሩ። አንደኛው ውሻ በሩቁ መልክ አጎነበሰ።
ከዛም ለስጁድ ወረደ። ሌላኛውም ተመሳሳይ የሆነ ነገር አደረገ። ሁሉም ሰው ባየው ነገር ፍጹም ክው ብሎ ደነገጠ። እነዛ ኃይለኛ ቁጡና ፍርሃት የማያውቃቸው ውሾች አሁን ልክ እንደ አሚና እየሰገዱ ነው። ወታደሮቹ ባሉበት ቅዝቅዝ ብለው ደርቀው ቀሩ። አይናቸውን ማመን አቃታቸው። አንደኛው ወታደር እንዲህ ሲል አንሾካሾከ። ይህ የሆነ አይነት ድግምት ነው ሲል ጠየቀ። ሌላኛው መንቀጥቀጥ ጀመረ። በፍርሃትና ድንጋጤ የሚያረገው ጠፋው። ኮማንደሩ በድጋሚ ውሾቹ እንዲያጠቁ ትዕዛዝ ለመስጠት ሞከረ። በዚህ ጊዜ ግን ውሾቹ አልታዘዙትም። ይልቁንም ወታደሮቹ ሲቀርቧቸው ፊታቸውን ወደ እነሱ አዙሮ በኃይል እየጮሁባቸው አባረሯቸው። አስፈሪና የማይታመን ትዕይንት ተፈጠረ። እነዛው ኃይለኛና ቁጡ የቤልጂየም ውሾች በአሚና ላይ ተለቀው የነበሩት አሁን ወራሪዎቹን ራሳቸውን ማባረር ጀምረዋል። ከተማው ውስጥ ረብሻ ተነሳ። ውሾቹ እያጓሩ ሲከተሏቸው ወታደሮቹ በድንጋጤ እግሬ አውጭኝ ብለው ፈረጠጡ። አንዳንዶቹ ለማምለጥ ሲሞክሩ ያደናቀፋቸው ወደቁ። ሌሎቹ እየዘለሉ ይዘውት የመጡት ተሽከርካሪ ላይ ወጡ። ለማምለጥ በከፍተኛ ጣር ውስጥ ሆነው ያገኙትን እየቧጠጡ። ይህ በእንዲህ እንዳለ አሚና ተረጋግታ ከስግደቷ ምንም እንዳልተፈጠረ ተነስታ ቆመች። ስግደቷ ያለምንም ረፍት ቀጠለ። ዜናውም በከተማው ውስጥ ልክ እንደ እሰደድ እሳት ተስፋፋ። ህዝቡም አንዲት ሴት ለስግደት ቆማ ባለበት ወቅት ኃይለኛ ተናካሽ ውሾች ከእርሷ ጋር አብረው ሰግደው እርሷን ለማስፈራራትና ትምህርት ለማስተማር ከጅለው የነበሩት ራሳቸው ትምህርት ተማሩ አሉ። ከዚህ በኋላ አንድም ወታደር የትኛዋንም ሴት በአልአቅሷ መስጊድ ውስጥ ከመስገድ ለማስቆም የደፈረ አልነበረም። አንዳንዶች እንደውም በምሽት ወደ መስጊድ ለመቅረብ እንኳን ይፈራሉ። እነዛ ውሾች ዳግም ከፊታቸው እንዳይመጡ በመስጋት አሚና በአላህ ቤት መስገድ የምትፈልግ አንዲት ተራ ሴት ናት። ነገር ግን እምነቷ የትኛውም መሳሪያ ሊያሸንፈው ወደማይችለው ኃይል ቀይሯት ነበር። ማንም እምነቱን በአላህ ላይ ያደረገ እርሱን ጠባቂው ረዳቱ አድርጎ የያዘ ምንም እንደማይሆን ታውቃለች። አላህ አንድን ነገር ባሻም ጊዜ በቀላሉ ሁን ብቻ ነው የሚለው። እናም ያሻው ነገር ይሆናል። ይህ ክስተት በአልአቅሷ ግድግዳዎች ላይ እንደ ቋሚ ምስክር ተቀርጿል። ይህ ታሪክ እምነት ከብረት ሰንሰለትም በላይ ጠንካራ መሆኑን ያረጋግጣል። አላህ የእርሱን ምስኪን ባሮች እንኳን ኃያላኖችን በድንጋጤ ክው በሚያደርግ ተአምር ሊባርካቸው እንደሚችል ማሳያ ነው። ከዚህ አጋጣሚ በኋላ በከተማዋ ውስጥ ሚስጥራዊ ዝምታ ሰፈነ። አንዴ ቁጦዎቹና ኃይለኞቹ ውሾች ወደ አሚና ጋር ተመልሰው እንደ ታማኝ አገልጋይ ካጠገቧ ሆነው ሲጠብቋት ወታደሮቹ በፍርሃት ሸሹ። አሚና ጸሎቷን ጨርሳ ተነሳች። ውሾቹ ቀጣይ ትዕዛዟን እንደሚጠብቁ ሆነው ዙሪያዋን ከበቧት። ምን እንደተፈጠረ ሙሉ በሙሉ አልገባትም ነበር። ነገር ግን ልቧ አላህ ከአጠገቧ መሆኑን ያንሾካሹክላት ነበር። ቀስ እያለች ወደ መስጊዱ በር ሄደች። ውሾቹም ከኋላዋ ልክ እንደ ጥላ ተከተሏት። ትዕይንቱን ከሩቅ ሆነው ይከታተሉ የነበሩት ሰዎች ወደፊት መጡ። ከዚች የምትደንቅ ሴት በረከትን ለመቀበል እንደፈለጉ ሆነው ታላላቅ ምሁሮችም በአድናቆት ውስጥ ሆነው አንቺ ማነሽ የኔት ከውሾቹስ ጋር እንዴት ይሄንን ማድረግ ቻልሽ ሲሉ ጠየቋት። እርሷም በለሆሳስ ድምጽ እንዲህ ስትል መለሰችላቸው። እኔ አንዲት ደካማ የአላህ ባሪያ ነኝ። አላህን አመንኩ፣ እርሱም ረዳቴ ነበረ አለች። በአቅራቢያዋ ካለው የጦር ሰፈር የበቀል ሴራ እየተሸረበ ነበር። የተሸነፉት ወታደሮች ተሰባሰቡ። በአይናቸው ላይ ፍርሃት እየተነበበ ትዕዛዝ ይጠብቃሉ። አዛዡም በጩኸት ይህች ሴት ጠንቋይ ናት፣ ህዝቡን በእኛ ላይ ከማስነሳቷ በፊት ማቆም አለብን አለ። ከዛም አሚናን እንዲሰልል መልኩን ቀይሮ አንድ ወታደርን ላኩ። በዚህም ከታማሚ ባሏ ጋርና ከህፃን ልጇ ጋር በኢየሩሳሌም በሚገኝ ሰፈር ውስጥ እንደምትኖር አጣርቶ ደረሰበት። እቅዳቸው ግልጽ ነበር። ጨለማውን ተገና አድርገው በሚቀጥለው ምሽት ማንም ሰው ልብ ሳይላቸው ጥቃት በእርሷ ላይ ማድረስ ነበር። የምሽቱ ረፋድ ላይ ባሏን እየተንከባከበች ሳለች አሚና የሆነ ጥላ በመስኮቱ በኩል ሲቀርባት ተሰማት። ልቧ ምቱን ጨመረ። ነገር ግን በዚህ ድንጋጤ ላይ ሆና የአላህን ቃላቶች አስታወሰች። አላህንም የሚፈራ ሰው ለእርሱ መውጫን ያደርግለታል የሚለውን የቁርአን ቃል። ወደ ልጇ ክፍል እየሮጠች ሄደችና ለልጇ በሹክሹክታ የኔ ልጅ ወታደሮቹ እየመጡ ስለሆነ ወደ ጎረቤት ሩጥና ሂድ አለችው። ልጇ መለጠ። በዚህ ቅጽበት ወታደሮቹ ጠንቋይዋ አሚና የታለች እያሉ በጩኸት እየደነፉ በሩን ሰብረው ገቡ። ከዛም የአላህ ተአምራዊ ኃይል በድጋሚ ታየ። በዚህ ጊዜ የበለጠ አስፈሪ ነበር። አሚና ቀጥ ብላ ቆመችና እንዲህ አለች፣ ብቸኛ ወንጀሌ በአላህ ቤት መጸለይ መፈለጌ ነው አለችው።
መሪውን በፌስ ቃል አያትና ውሻዎች ዛሬ ያያድኑሽ ማለት በኃይለኛ ውሾች የተሞሉ የብረት ቤት አመጣ። ከዛም የብረት ቤቱን ከፍቶ ውሾቹን ለቀቀበት። ነገር ግን ድንገት ውሻዎቹ ቆሙና ልክ አላህን የሚያመሰግኑ በሚመስል ቅላጼ በህብረት ጮሁ። ከዛም በመለኮታዊ ቁጣ ልክ የአላህን በቀል እንደሚተገብሩ ሆነው ወታደሮቹ ላይ ተከመሩባቸው። እንደውም አንዱ ውሻ ዘሎ ወታደሩ ላይ በመውጣት መሳሪያውን ሁሉ ነጥቆታል። በድንጋጤ ወታደሮቹ ጮሁ፣ እነዚህ ውሾች አይደሉም፣ እነዚህ የሰማይ ወታደሮች ናቸው ተባባሉ። ጎረቤቶች ዱላና ድንጋይ ይዘው እየተሯሯጡ መጡ። አንዱ ልቀቋት ሲል ጮኸ። አሁኑኑ ይህንን ቤት ለቃችሁ ሂዱ አለ። ወታደሮቹ ሸሹ። ውሾቹን ጥለው ጥላ ውስጥ ገብተው ተሰወሩ። ከዚህ ምሽት በኋላ አሚና በኢየሩሳሌም ህዝቦች መሃል ውሾች የሚሰግዱላት በሚል መታወቅ ጀመረች። ታሪኳን በፍጥነት ተስፋፋ። በርካታ ወታደሮች የአይን ርግብ ያደረጉ ሴቶችን ሲያዩ በድንጋጤ እየተንቀጠቀጡ እርሷ ናት ይላሉ። ነገር ግን አሚና ዝናንም ይሁን በቀልን ፈልጋ አታውቅም። ብቸኛ ፍላጎቷ በአልአቅሷ መስጊድ ውስጥ በሰላም መስገድና መጸለይ ብቻ ነው። ከዚህ በኋላ አንድም ወታደር ከእርሷ ጋር ጣልቃ ገብቶ አያውቅም። እንደውም እርሷን ሲያዩዋት መንገድ ይለቁላታል። ልክ የሆነ የማይታይ ኃይል ይከተላታል ብለው በማሰብ ካጠገቧ የሰገደው ውሻም በዛው ሰፈር መኖሩን ቀጥሏል። ቤቷን ማታ ማታም ይጠብቅላታል። እርሷን እንዲጠብቁ የተላኩ ፍጥረቶች ይመስሉ። አሚና በአልአቅሷ መስጊድ በየቀኑ ትሰግዳለች። ኢየሩሳሌም ነፃ እንድትሆንም ለአላህ በየቀኑ ዱዓ ታደርጋለች። የሴረኞች ሴራም በራሳቸው ላይ እንዲሆን አላህን ትማጸናለች። እምነት ታላቅ መሳሪያ። እምነታቸውን በአላህ ላይ ያደረጉ አላህ በቂያቸው ነው። አላህ ያቆየን። አልሐምዱሊላህ አልሐምዱሊላህ አልሐምዱሊላህ።